እኔ የኢራን መሪ በሆን ኖሮ በአንድ ቦታ ተኝቶ ማደርን እፈራለሁ ሲሉ ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወይም ደግሞ መጠይቅ ነው ይሄንን ሀሳብ ያነሱት። ትራምፕ የኢራንን መንፈሳዊ መሪ በቀጥታ ኢላማ ውስጥ ያደረገ ቃለ ምልልስ ሲያደርጉም እንደነበር ነው የተነገረው። ምን አሉ? ዋና ዋናዎቹ ልንገራቸው። የኢራን መሪ በሆን ኖሮ በአንድ ቦታ ላይ ለረጅም ጊዜ መቆየት አልፈልግም ወይም ደግሞ እፈራ ነበር ሲሉ ገልጿል። በዚህም የደህንነት ስጋት እንዳለባቸው እና በየት ቦታም እንደሚገኙ ጭምር የሚያስጠነቅቅ መልእክት ወይም ቃለ ምልልስ ነበር ሲያደርጉ የነበሩ የተባለው። ከዚህ ጋር በተገናኘም አሜሪካ ከፍተኛ የሆነ ወጪ እንዳታወጣ ነው መርከቦችን ወደዛ ያስጠጋችው ሲሉ ገልጿል። እነዚህ መርከቦች ደግሞ ወደ ኢራን እየተጠጉት ምናልባት ድርድሩ እንኳን ባይሳካ ኖሮ ከፍተኛ የሆነ እርምጃ ለመውሰድ ያለንን ኃይል አማራጭ ለመጠቀም እንገደዳለን። ለዛም ነው ከፍተኛ ወጪ ያወጣን መርከቦቻችን ወደዛ ያስጠጋ ነው ሲሉ ነው የገለጹት። አያይዘውም የኢራኑ መንፈሳዊ መሪ የት እንደሚገኝ አውቃለሁ፣ ነገር ግን እዚህ ላይ መናገር ለኔ ሞኝነት ነው ሲሉም ገልጿል። ለኢራን እንግዲህ ይህ ቃለ ምልልስ ከባድ የሆነ ስጋት ፈጥሯን የተባለው ምክንያቱም የት እንደሚገኝ አውቃለሁ፣ እንደዚሁም እኔ እሱም በሆን ቦታ እየቀያየርኩትኝ ያለው የሚሉ እንደዚሁም ደግሞ መርከቦቻቸውን ወደ ኢራን ያስጠጉት ምናልባት ድርድሩ ባይሳካ እርምጃ እንደሚወስዱ ያሳወቁበት ቃለ መጠይቅ ነው። የአዲስ አበባ ከተማ